የደቡብ ኦሞ ዞን ዋና አስተዳዳሪ አቶ ማዕከል ማሊኮ በሰጡት አስተያየት አብሮነትና የአርብቶ አደሩ ተጠቃሚነት የሚንጸባረቅበት በዓል በመሆኑ አስፈላጊው ቅድመ ዝግጅት መጀመሩን ተናግረዋል። ዘንድሮ ደግሞ የሚከበር የአርብቶ አደር ቀን በዓል አለ። አቻምና ያከበር ነው በየሁለት ዓመት የሚከበር በዓል ስለሆነ ይሄ ደግሞ ትልቅ ትርጉም አለው። ስለዚህ እንደ ክልል በእኛ ዞን ውስጥ ብቸኛ አርብቶ አደር አካባቢ እንደመሆን መጠን ይከበራል። ለዛም ካሁኑ ቅድመ ዝግጅት ስራዎች ለመስራት የኮሚቴ ሪፖርት ስራዎችን ሰርተናል። ቀጣይ ዝግጅት እናደርጋለን። በተለይም የአብሮነትን ከዛ አልፎ የአርብቶ አደር ተጠቃሚነትን መንግስት ለአርብቶ አደሩ የሰጠውን ትኩረት በሙሉ በዚህ ሴሌብሬሽን ሂደት ውስጥ የምናንጸባርቅበት በዓል እንደመሆኑ መጠን ትርጉም አለው። የደቡብ ኢትዮጵያ ክልል መስኖና ቆላማ አካባቢ ልማት ቢሮ ኃላፊ አቶ ኤካልኔተር እንዳስረዱት በአገር አቀፍም ሆነ በክልል ደረጃ በሁለት ዓመት አንድ የሚከበረው የአርብቶ አደር ቀን በዓል በ2018 ዓመተ ምህረት ለ20ኛ ጊዜ እሴቱን ጠብቆ እንዲከበር ዝግጅት መደረጉን ተናግረዋል። በዚህ በ2018 በዚህ በክልላችን ይከበራል፣ በአገር አቀፍ ደረጃም ይከበራል። ስለዚህ በበዓሉ ዝግጅት ላይ የጋራ ምን አደራጃቸው ኮሚቴዎች አሉ። በጋራ የሚታቀዱ የተለያዩ እቅዶች አሉ። የሚቋቋሙ ኮሚቴዎች አብይ ኮሚቴና ንዑሳን ኮሚቴዎች አሉ። እነዚህ እንዴት ወደ ስራ እንግባ፣ እንዴት ተቀናጅተን እንስራ የሚለው ነገር እዚህ ታች ካሉ መዋቅሮች ጋር ለመግባባት ይህን በዓል ለማሳካት ምን ጉዳዮች ላይ ፎከስ አድርገን እንተግብር የሚል ውይይት ነው። ኃላፊው አክለው የበዓሉ መከበር የባህልና የሥራ ልምድ ከማሳደግ ባለፈ ወንድማማችነትና መቀራረብን ለማጠናከር ያግዛል ብለዋል። የበዓሉ ዓላማ አንደኛው አርብቶ አደሩ እርስ በርሱ እንዲተዋወቅ ሁሉም ባህሉን ይዞ የራሱን ተሞክሮ ይዞ ያመጣልና የመተዋወቅ እድሉን ያሰፋል። በአጠቃላይ ግን አንድነትን ለመፍጠር አርብቶ አደር አንድነቱን እንዲያጠናክር ያግዛል። ፓናል ውይይቶች አርብቶ አደሩ ድምጹን ያሰማል። በየአካባቢ ያሉ ጉለቶች የተሰሩ ስራዎች ተሞክሮች ያቀርባል። ፕላስ ደግሞ ለመንግስት ጥያቄም ያቀርባል። በዓሉ ትልቅ ጠቀሜታ አለው።